ውይ አንቺ ነሽ እንዴ? ረበሽኩ? ታውቂ አይደል እንዴ የኔ ስራ ሰዓት እኮ በዚህ ሰዓት ነው። ቤት በረሽ እንደመጣሽ እኔ እኮ ወፉላ ሲበር እኮ ይሰማኝ ነበር። ያን ነገር ፈልገሽ ነው? በርግጥ እንደወደድሽኝ አይነ ዋሽ ያስታውቅ ነበር። ግን ስራ በግጀመርሽ በዚህ በሁለተኛ ቀንሽ ነጋሽ እያሉ ደፍረሽ ትመጫለሽ ብዬ አላሰብኩም። በይ ነጋሽ ሳይመጡ ተነሽና ሂጂ። እኔ ግቢውን ዞር እያልኩ ልቃይ። ቆይ ደግሞ የት ነው ያለሁት? ደግሞ በምን ሰዓት ነው እዚህ የመጣሁት? እንዴት ነሽ? እንዴት እየሄደልሽ ነው? ለመድሽ? አዎ እትዬ እየለመድኩ ነው። አየት ላርግሽ ብዬ ነው የመጣሁት። የኔ ነገር ውሌም አዳሬም ስራ ቦታ ነው። አይተኙም እንዴት? አይ በፊት አዳሪ በዛ ነበር። አሁን ግን ለተወሰነ ጊዜ ቀንም አዳርም ነው። ከባድ ነው። በዚህ መሀል ልጅቷ ዘመድ ጋር ብላ ሄዳ ቀረችብኝ። ለዛ ነው አንቺን የፈለኩሽ እንድታግዥኝ። የሚያስቸግርሽ ነገር ካለ ደግሞ ጠይቂ። አረ ምንም የለም እትዬ። ካሊም መጥቷል? ይኸው 2 ቀን ሆነው እኮ እትዬ። ከጠበቀው ውጭ ያላችሁትን ሰዎች እኮ አይቻችሁ አላውቅም። ካሊም የሚባለው ልጅ እንግዲህ እንደዚህ ነው። 2-3 ቀን ቤት አያድርም። አባወራው ደግሞ አቶ ዘሪሁን ይባላሉ። ብዙ ጊዜ መስክ ናቸው። ያው አንዳንድ ጊዜ ነው የሚመጣው። ስራ ላይ በዛብሽ ይችላል። እኔ እንደው በሰላም ነው ወይ ብዬ ነው እንጂ እንዳሻችሁ። ምናልባት ዛሬ ሊመጣ ይችላል። ክፍል ሆኖ ሊሰራ ስለሚችል የሚፈልገው ነገር ካለ ደግሞ ይጠራሻል። እሺ። ለማንኛውም እኔ ብዙ ጊዜ እዚህ ቤት ስለማልኖር የበፊቷ ሰራተኛ ሁሉ ነገር ጽፌ ነበር ማስቀምጥላት። ለማንኛውም የምትፈልጊው ነገር ካለ ጽፌ እዚህ ያስቀመጥኩታል። ካስፈለኩሽ ደግሞ አንዳንድ ነገር ጠይቂ። ተግባባን? ድምጽ የለሽም እንዴ? ገብቶኛል እትዬ። በይ ባልኩሽ መሰረት የሚሰራራውን ሰራሪ። ሄሎ ይኸው እየወጣው ነው። አዎ ኮቲም የለህ እንዴ? ሰዎቹ ግቢውን ለቀው ሲወጡ ወድዬን ለማየት ሰተት ብዬ ገባሁ። ምን ልታረገኝ ነው? ጮሃለሁ። ታዲያ ጩኸቱንማ ማታ ነበረ መጮህ። እንዳትጠጋኝ ጮሃለሁ። አንቺ እሱን ነገር ዞር አድርጊልኝ። እኔ በስለት ቀልድ አላውቅም። የምን ቀልድ ነው የምታወራው? ከተጠጋኝ እቀድሃለሁ። ምን ሆነሻል እንዴ? እኔ እኮ የማታውን እንድቀጥል ብዬ ነው። ምንም የጀመርነው ነገር የለም። ከዚህ በፊት ከነበሩት ሰራተኛ ውስልትና ለምደ ከሆነ ተሳስተሃል። እሺ ስሚ፣ ሰው እንዳያየን ፈርተሽ ተሆነ ማታ እንቀጥሏል። አንተ ሰውዬ ከኔ ጋር ምንም የጀመርከው የምትቀጥለውም ነገር የለም። አሁን ትወጣለህ አትወጣም? ብሩክ አንተ ነው። ለምንድን ነው የምታጉላለኝ? አለመስጠት እኮ ትችላለህ። ገንዘቡ ታዲያ አንተ ነበር እንድሰጥ ፈልገህ ነበር። አንተ ካሌብ
ልጅሽ እንዴት እንደሚሆን አየሽ አይደል? ምን ለማለት ፈልግ ነው 10 ጊዜ ልጅሽ የምትለኝ እንዴ? የኔ ብቻ ልጅ አይደለም። አሁን ነገሩን ማዞር ተይና ለምን አትመክሪም? ስንቴ የመከርኩት የሚሰማኝ ቢሆን ያን አይሰማኝም ነበር። ሴትዮ አሁን የምነግርሽን ስሚ። ምን አድርጊ ነው የምትለኝ? ውሎዬ ስራ ነው፣ አዳሬ ስራ ነው። ባገኘው ትረፍት እንኳን ቤቴ ለዋልና ልረፍ ባልኩ ምንድን ነው የምትነዘንዘኝ? ከመከርከው ራስህ አትመክረው? እኔ ስመክር እንዴት እንደምመክር ታውቂያለሽ። በል ስርዓት። የፈለገ በሀሳቡ ባንስማማም ድንበሩን ግን ማለፍ የለብንም። እንዲህ ያልሽው ይሄ የማይሰማ ደነዝ እንዲሆኑ የቀረ በልሽተኛ። እኔ የምልሽ ቅድም ቤት ውስጥ ያየኋት ሴት ማለት አስተዋውቂ ነበር። በልጅሽ ንዴት እያለው ብታስተዋውቂ ምን ዋጋ አለው? ይሄን ያልተናደ ነበር እንዴ? ምን እሱን ትያለሽ? ገና አይደፋኝ የለ። ኧረ በስመ አብ በል። ልጅቷ እኮ አዲሷ ሰራተኛችን ናት። የቅድሟ አይ ምኗም እኮ ሰራተኛ አይመስልም። ማለት ሰራተኛ ደግሞ ምንድን ነው የሚመስለው? ምን አለበት ሰው እንኳን በቀለም ያገል የለም። በልበል ደግሞ በዚህ ማግለልና መድሎ ጀመራችሁ። ሰው እንኳን በቀለም ያገል የለም እንዴ? በል እባክህ ይሄን ፖለቲካህን ወደዛ። ቆይ ደግሞ እንዴት ነው የመጣሁት? እንዴት ተነሳሁ? አሁን እሺ በይኝ፣ ምንድን ነው የሚሉኝ? አሁን ማንም ሳያይ ሹክ ብዬ መግባት አለብኝ። አበድኩ እንዴ? እንዴት ነው እዛ ድረስ የሄድኩት? አሁን እትዬ ሌሊት ተነስታ አይታኝ ቢሆንስ? ወይኔ ዛሬ ገደለችኝ። ምን ሆኜ ነው እስካሁን የተኛሁት? ግን ምንድነው በጊዜ ምግብ እንድትሰሪ ነግሬሽ የለም እንዴ? ኧረ እየደረሰ ነው። እኔ እኮ እንድትደነግጭ አይደለም በጊዜ ምግብ እንድትሰሪ ነው ያልኩሽ። ካሊ ደግሞ ሲወጣም ሲገባም አይታይም። ካሊ ማለት ልጆት ነው አይደል? አዎ ካሊብ ለማለት ፈልጌ ነው። እንዴ አልተገናኛችሁም እንዴ እስካሁን ድረስ? ከልጆት ጋር እኔ እንጃ ማለት ምን ማለት ነው? ነው ወይስ ለሊት እየወጣሽ የምትሄጂበት ሌላ ቦታ አለሽ? ኧረ እኔ የት እሄዳለሁ? እዚሁ ነኝ። በእንቅልፍ ልቤ። በይ አሁን ለማንኛውም እኔ አዳር አድሬ ደክሞኝ ነው የመጣሁት። ቁርሴንና ቡናዬን በፍጥነት
የት ነበርክ? ከጓደኞች ጋር። እንዴ አንተ ግን 2 ቀን ሙሉ ጓደኞች ጋር ስታደር ትንሽ እንኳን አታፍርም? ለምን አፍራለሁ? ከጓደኞች እንጂ ከጠላቶች ጋር አልነበርኩም። ቆይ ምን አተህ ነው? ምን ጠፍቶ ነው ይሄን ያህል? ምንድነው ችግሩ? ጓደኞች የምትለው 10 ጊዜ ያርኩስ ባልሽ ነው። በገባው በወጣ ቁጥር እየገላመጠኝ እንዴት ብዬ ነው እዚህ ቤት ማድረግ? አባትህን እንዳይሆን ብቻ ባልሽ የምትለኝ። እንግዲህ ሌላ ካለ ንገሪኝ። ከሱ ውጭ አላውቅም። አንተ እናትህ እኮ ነኝ። እንዴት ነው የምትለኝ? ማሚ ምንድነው የምትይኝ? አንቺ ራስሽ እኮ ነው ነገሩን ያወሳሰብሽው። በቃ ትጨቃጨቀኝ። ዞር በል ከዚህ። ወዴት ነው? ጓዳ ገብቼ ዋል ጠጣ ነው። እኔ ታዲያ ጭራሽ ሂድ አልኩ? ማሚ ምንድነው የምትይኝ? አንዴ ሄዳ እንዴ ተመለስ። ምንድነው የምታዝምተኝ? እንዴ ናትና ይሄ ደግሞ የለየለት እብድ። ልጅቷ ማነች? ምን ሾካካሃል? ሾካካ ኮቴ የለም እንዴ ሾካካ ብለህ የምትመጣው? አረ ንገሪኝ። ልጅቷ ማነች? ማንስ ብትሆን ምን አገባ? ውጭ ማደሩ እንደው ተያይዘዋል። ማሚ ውጭ ባድር የት እንደማድር ታውቂያለሽ? ለምንድን ነው ነገሩን የምታከሪው? አላውቅም። ልጅቷ ሰራተኛ ነች። የቷ ልጅ እንዴ? የቷን የጠየከኝ? ጓዳ ያለችዋን ነው። እንግዲህ ለጊዜውም ቢሆን ከኔ ውጭ አንድ ሴት ናት ያለችው። አይዞሽ ለሷ አታስቢ፣ በቅርቡን ያገባልሻል። ጽድቁ በቀረብኝና በቅጡ በኮነነኝ አለች አያቴ። አቶ ወክሪ እባክሽ ተረት አታውሪ፣ አሳይሻለሁ ካላመንሽ። መጀመሪያ ትምህርትህን በስርዓት ጨርስ። ማሚ ትምህርትና ትዳር ምን የሚያገናኘው ነገር አለ? አሁን በጠዋት አትነዘንዘኝ። እሺ እኔ አሁን ዋኬት ልጠጣ? ከጓዳው ሰዳ ወይም ደግሞ ልጅቷን ጥራት። ማሚ እቺ ልጅ ቤት በኩል ነው ሰራተኛ ልትሆን የምችለው? ቤትም ይሁን ቤት ሰራተኛችን ሆናለች። እንዲሁ በእናትሽ እቺ ልጅ ሽሮ መስራት ትችላለች? በዚህ 2 ቀን ውስጥ እንግዲህ ጥሩ ምግብ ሰርታለች። እኔ ግን አይመስለኝም። ደግሞ እሱ ምን ማለት ነው? ማሚ እርግጠኛ ነሽ ግን? የእኛ ሼፍ ከፈለክ በአንተ በኩል ፈትናት። እኔ ብዙ ሀሳብ አለብኝ። እሺ አጨቅጭቀኝ። ኧረ ፈትሻታለሁ። ደህና? አይ ጥሩ። እና እዚህ ነው መሰል? አዎ የኔ ቢሮ እዚህ ነው። ኧረ ቢሮ ፋይሎች ይጣሉ። ፋይሎቼ እኞት። ታዲያ እኔ ፋይል ይጣል። ያንተ ፋይል መክሰስ የሚለው መሰለኝ። ነበር ግን ይቆይ ካልክሽ ካሌብ ችግር አለ? ይሄማ የዋሰ እብድ ነው። በነገራችን ላይ ስምሽ ለየት ይላል። እንዴት ነው ማታ በደንብ ተኛሽ? የምለው ወደ ማታ በኋላ ብቅ ያለሽ እንዴ? አንተ ሰውዬ ጤነኛ አይደለም እንዴ? የአንቺን እርግጠኛ ከሆንሽ የኔን እንኳን አያሳስብሽ። ስራ እኮ እንዳልሰራ እየከለከልከኝ ነው ታውቀዋል። ግን ምን ላድርግ? አሳይተሽ ስትነሽኝ ጊዜ ነዋ። ምንድን ነው ያየው? ቆይ እኔን ታውቀኛለህ?
ሰውን ከከተማ ሳልወጣ አልቀር። መች መተህ ነው የምትወጣው እንዴ? ወቅቱን ረሳሽው ነው እንዴ? አንተ ልጅቷ ምን አድርጊ ነው የምትላት? ማንን ነው እንዴ? ይሄ ልጅ ነዋ፣ ከቅድም ጀምሮ ይገላምጣታል። ኧረ እኔ ያላየሁትም። ምንድን ነው እንት በቃ ልጅ እንደዚህ ሆኖ ቀረ። ምን ታደርገዋለህ? ጊዜው ነው እንግዲህ። ወዲዬ አልመሸም ገና ነው ደመና ነው። ወይኔ ታሚ ስንቱን ሴት እንዳላገላበጥኩ ዛሬ ጥበቃ ሆኜ ልቀር። አሁንም እኮ ሸበላ ነህ። እየአጆ መሆን አለበት። ኧረ አልቀርህም። ምን እያደረግሽ ነው? ምንም አደርግ መስሎኝ ነው። አሁን እንደው አንቺ ነገር እኮ ግራ ቢገባኝ ነው። እንኳን ደህና መጣሽ። ኧረ አንቺ ድምፅሽን ቀንሽ። ራስህ አይደለም ታስቀኝ፣ ደግሞ አንቺ ነው የምትለኝ። ስምሽ እኮ አያዝልኝ ሆኖ ነው። ታዲያ ማን ብትለኝ ይሻላል? ያው ጣፋጭም አይደለሽ ማሪቱ ብዬሻለሁ። እሺ በላይ ኧረ የት ሄደች? ሌሊቱን ሙሉ እየቃጀው ነበር እንዴ? ወይ ጉድ ወይ ጉድ! ኧረ እንዴት ያለ ጉድ ነው! ቆይ ግን እኔ መች ነው አርፌ አልጋዬ ላይ የምተኛው? ደግሞ ዛሬ እንዴት ነው የወረድኩት? አሁን እትዬ ብታይ ምን ትለኛለች? ወይኔ ሰዓቱ እንዴት ነው ሄደው? ታምራት አሉ ጌታዬ። ምንድን ነው የሰሙ ምሽቱ? ምን ጨዋታው ጫጫታው ጭፈራ ምንድን ነው? ምን እባክዎት፣ ምንም ስጋት አይግቦት። እዚህ ጎረቤታችን አዲስ ተከራዮች አሉ። እንዲሁ ሲያሽካኩ ነው የሚሉት ይመስለኛል። ኮርነር ላይ አዲስ ፔንሲዮን ሳይከፈት አይቀርም። እሱም እኮ ነው ጋሽዬ። እንደው አንድ ቀን ሄጄ ልክ ልካቸው ልንገራቸው እንዴ? አያስፈልግም። ቦኖኖቴ ይቅርታ አቆየሁብህ አይደል? ምን ወስደሽብኝ ነበር እንዴ? ቁርስ በጠዋት አድርሽለት ተብዬ ነበር። ስራ ለሌለው ሰው ቁርስ ምን ያደርግለታል? ያው በጠዋት ነው የምትወጣ ብዬ ነው። አይ እዚህ ቅርብ ያጎቶቹ ልጆች አሉ። ብዙ ጊዜ ወጣ ብለን ከነሱ ጋር ነው ቁርስ የምንበላው። እነሱም ቤታቸው በጊዜ ስለማይደርስ ነው? እንደዛ ሳይሆን ሁልጊዜ ጧት ቁርስ ላይ ነው የምንገናኝ። እነሱ ስራ ይበዛባቸዋል። እሺ እና ላቅርብ ትበላለህ ወይስ እየወጣ ነው? አይ ምግቡ እንኳን ይቅርብኝ። ባይሆን የሆነ ነገር ላውራሽ። ምንድን ነው የምታወራኝ? እኩለ ሌሊት ሳሎን ብቻሽን ነበርሽ። በሰላም ነው? እየቀለድክ ነው? አንቺ ራሱ የመርሽን ነው ማለት? አይ ሰው እንዲያውቃት ፈልጊኝ መሰለኝ። በጣም ይቅርታ። ኧረ እኔ አልነበርኩም። አምሽቼ እቃዎቹን እያጸዳደው ነበር። ከዛ ተኛው። አሁን በጠዋት ተነሳው እና በእንቅልፍ ልብሽ ትረመጀልሽ ማለት ነው?
በስመ አብ ምንድን ነው የምታወራው? እንደዛ የሚባል ነገር አለ አታውቂም እንዴ? በእንቅልፍ ልብ መራመድ? ሰው ጭንቅላቱ ከተኛ እግሩ ብቻውን እንዴት ሊሄድ ይችላል? የባዮሎጂ ተማሪ ነሽ እንዴ? አይ በፊት ሲያስተምሩን ሰውነታችን የሚቆጣጠረው ጭንቅላታችን እንደሆነ አስተምረውናል ነበር። በማናውቀው ምክንያት አንዳንድ ሰዎች ላይ ሌሊት ይራመዳሉ። ይሄ ደግሞ ስሊፕ ዌኪንግ ይሉታል። ይህንን አላውቅም ነበር። በይ በቃ በሰፊው ደቅ ብለን እንኖራለን። እየደወሉልኝ እና ቁርስ አበላም ደርሷል እኮ። አልበላም። በይ በቃ እና ታመም ያለው ማለት ነው? ያማል? ምን ያሻል ማሪቱ? እኔ እኮ ነኝ ታሜ እኮ ነኝ። ማሪቱ? ማን ነው ማሪቱ ያልከው? አንቺ ነው ማሪቱ። ሂድና ማሪቱን እዛው ፈልግ እሺ። ድጋሚ አጠገቤ እንዳንደርስ፣ ካልሆነ ግን ለትዬና ደጋሼ ነው የምናገረው። ምን እየሆንሽ ነው ማሪቱ? ያሹ ነገር እኮ ያማል። እንግዲያውስ አጠገቤ እንዳትደርስ። እንዴ አንቺ ነገር በዚህ ሰዓት ጋሽዬም እትዬም የሉ። ማንን አፍረሽ ነው? ስርዓት ለመያዝ የግድ ሰው መኖር አለበት? እየቀለድሽ ነው አይደል ማሪቱ? የኔ ጣፋጭ ጉድ እኮ ነው። እትዬ ሲመጡ ለምን እንደዚህ እንዳደረክ ትናገራለህ? ኧረ አንቺ ከተከበርኩበት ከትዬ ጋር አታነካኪኝ። እሱ አያገባኝም። እንዲያት ሆነ ከእንግዲህ በኋላ አልደርስብሽም፣ አትድረሽብኝ። እኔ ደግሞ መቼ የደረስኩበት? ወይቺ ልጅ ከራሷ ጋር ነች አይደለች? እና መቼ ነው የምትመጪው? ምን አለበት ለፍቅር ሲባል እንኳን ስራ ሀገር ሲተውል እንዴ? ተይ እንጂ የሀገርሽን ፍቅር ለመግለጽ ነው ደቡብ ሱዳን ሄደሽ 4 ዓመት የቆየሽው። አይ እንደኔ ነገር ስድብ እንጂ ሀገር ፍቅር አይደለም። ሰላም የሌለበት ሀገር ሄደሽ ስራ መፈለግ ማለት እኮ እኛ ሀገር ያለውን ነባራዊ ሰላም ሁኔታ መናቅ ማለት ነው። ከስድቡ ላይ ተናንደስ። የኔ ቆንጆ አንቺ ከሄድሽ በኋላ ያልጀመርኩት ሱስ ብቻ የኔ እናት ምጭም በቃ ውሃ ስጭኝ። እሱንማ ገደብ ነው እኮ ከየት ታገኘዋለሽ ብለሽ ነው። ኧረ እኔ መጠጣዋን ያልኩት ሰራተኛዋን ነው ውሃ አምጪልኝ ያልኳት። እሱም ቢሆን እኮ እውነት ነው ብዬ ነው። እንዴ አይገርምሽም? በነጋታው ነው ማዘር ሌላ ሰራተኛ ይዛ የመጣችው። ሄሎ ሄሎ ከከተማ መውጣት አለብኝ። ሰሞኑን ብር ያስፈልገኝ። ኧረ እባክህ ስንት ብር አስፈለገ? ትንሽ እኮ ነው 10 ሺህ ብር። አንተ ልጅ ግን ያማል እንዴ? ምን አደረኩኝ ደግሞ? ስንት ጊዜ ነው ብር አትጠይቀኝ ብዬ ነገርኩ? ለስራ እንዲ ገንዘብ አትጠይቅ ያላችሁኝ። በቃ ስራውን ተውኩላችሁ። ስለዚህ ለሚያስፈልገኝ ነገር ልታሟሉልኝ ይገባል። እንዴት ነው እያወራህ ያለው? ለስራም ሆነ ለሌላ ነገር ጭራሽ ብር አትጠይቀኝ። ምን ማለት ነው?
ትሰማኛል? አሁን ያቋረጥከውን ትምህርት ጨርስና ስለ ስራውም ሆነ ስለ ሌላ ነገር የዛን ጊዜ እናወራለን። እናንተ ሰዎች ትምህርት ሚኒስቴር ነው እንዴ ጠበቃ አድርጎ ያስቀመጣችሁ? እኔ በቃ መማር አልፈልግም። ስንት ሰው መማር ፈልጎ እድሉን ባጣበት ሰዓት አንተ ግን የኮሌጅ የሚከፍልልህ ሰው ቤተሰብ ስላለ ነው አይደል እንዲህ የምትንጠባረረው? አሁን በቃ የትምህርት ሙድ ላይ አይደለም እኔ። ኧረ እባክህ የምን ሙድ ላይ ነህ እባክህ? እስቲ ንገረኝ ለጠቅላላ እውቀት። እኔ እኮ ያልኩት ለትምህርት የምታወጡትን ገንዘብ ለእኔ ስጡኝና በ3 በ4 ዓመት ውስጥ እጥፍ አድርጌ እመልሳለሁ ነው። አየህ ትምህርትን ባታቋርጠው ይሄኔ ጨርሰህ ነበር። እና እኔ ሳልፈልግ ለእናንተ ብቻ ብዬ እንድማር ነው የፈለጋችሁት? ለማንም ብለህ ተማር። ማን ነው በዚህ ሰዓት ስልክ የሚደውልልህ? ፍቅረኛ ፍቅረኛ ወይኔ ቆንጆ። የዛሬ ዘመን ልጆች ለራሳቸው ማረፊያ መቀመጫ የሌላቸው ፍቅረኛ ይላሉ። ዛሬ የመጣች እንደሆነ እስቲ አረጋግጣለሁ። እንጂ ማታ ሌላ ሰው ቀን ቀን ሌላ ሰው የሚያረጋትማ ሌላ ልክፍትም አለባት። ቆይ ለነጋሺ ነገሩን እንድትታከም ላድርግ እንዴ? አይ እንደዛማ እኔ ጋር እየመጣች ትተኛ ነበር ብሎ መንገሩ ነው የሚሆነው። እውነቱን ተናግሬ ወይ ሕክምና አሊያም ጸበል ሄዳ ከዳነች ደግሞ አይ እንደዛማ ከሆነ የማታ ሲሳይን አጣው ማለት ነው። ልጅቷ እኮ እንደው ሰው አጠገቧ ማታደርስ ነች። ሃይ እንዴት ነሽ የኔ ቆንጆ? ስጠብቅሽ ነው በሰዓቱ ከቸልሽ። ቀጠሮ ነበረን እንዴ? አንቺ በማታውቂው መንገድ ቀጠረሽ ነበር የኔ ማሪቱ። ማሪቱ ነው እንዴ ስሜ? እኔ ያወጣሁልሽ ነው። ደስ ይላል። ያንተስ? ታሜ ብረቱ እባላለሁ። ነይ